ሀና እንዴት አይገባሽም? ባሩክ ላይ ያዝኩት ቪዲዮ እኮ ነው የጠፋው። ጄሪ እውነት ልመንሽ? ሀናስ እንዴት ነች? እሷማ እኮ ልታብድ ነው የደረሰችው። ትሽ ባለጌ። እኛ በእናንተ ምክንያት ተሰቃየን እኮ። ግን ደግሞ አንቺ እንደዚህ እየሆንሽ ራስሽን መጉዳት የለብሽም። እኔ ከንፈር የሚመጥልኝ ሰው አልፈልግም። ከዚህ በኋላ ግን በደንብ መጠንቀቅ ያለብኝ ይመስለኛል። ቆይ ሀና ተንኮለኛ ናት ያለሽ ማን ነው? እንግዲህ ከጊዜ ወደ ጊዜ ያመጣሽ ጸባይ ይመስለኛል። እባክሽ ተይኝ። መቼም አልተውሽም። ማለት በቃ እንደዚህ ያደረግኩት አንቺ ደስ እንዲልሽ ነው። እኔ እንደ መጥፎ ሰው እያየሽኝ ነው እንዴ? እኔ ስላንቺ አላውቅም። ቆይ ከሃዲ ነሽ እያልሽ ነው? እና ምን እንድል ትፈልጊያለሽ? ጭራሽ እየዛትክብኝ ነው? አይደለም እያስጠነቀቅኩሽ ነው። ባሩክን አጣሁት። እኔ ምንም አልገባኝም። በጣም ወዳለሁ። እኔም በጣም ወድሻለሁ። አልገባኝም። ዞሮ ዞሮ ባሩክ የኔ መሆን አይቀርም። ስለዚህ በምሰጥሽ ገንዘብ አንቺ ህይወትሽን ቀይሪ። ከአሁን በኋላ መስመርሽን ስታልፊ አይደለም መምታት ልገልሽ ሁላችሁ። ማሽ እንዴት ዋልሽ? አይ በሰላም ነው? ከዛ ትንሽ በሰላም ነው። ትንሽ ስራ ነበረብኝ ለዛ ነው። እሺ ግን ደህና ነህ? አረ ደህና ነኝ። ትንሽ ሰዎች ላገኝ ምናምን ብዬ ነው ያመሸሁት። እሺ እንደዛ ከሆነ እራት ላቅርብልህ። እኔ ቅርብኝ አላሰኘኝም። አንቺ ብዬ ግን ደህና ነህ? ፊት ልክ አይመስልም። አረ ደህና ነኝ አታስቢ። ይልቅ አንቺ ደበረሽ እንዴ ብቻሽን ስትይ? አልደበረኝም ግን በጣም አመሸ። አዎ እናትሽ አስጨነቅኩሽ አይደል? አይ ደህና ከሆንክ ችግር የለውም። ግን እራት አብረን ብንበላ ደስ ይለኛል። አይ ግድ የለም እኔ ባርፍ ይሻለኛል። እሺ ሀና የግሌ አረገዋለሁ ከዚህ በኋላ ባርኮትን ማንም አይወስድብኝም ብላ ስትመካበት የነበረው ዶክሜንት እንግዲህ ጠፍቷል። ላፕቶፓንም ስልኳንም ሌባ ሙልጭ አርጎ የሷንም የበሻንም ወስዷል። ነገሩ ግን ወዲህ ነው። ስልኳንም ሆነ ላፕቶፓን ያስወሰደው ባርኮትና ጓደኛው እንጂ ሌባ አልነበረም። ግን ቢሆንም ላፕቶፑን ብቻ ተቀብሎ ሌላ ነገሩን ከእናንተ ጋር ይሁን ብሏቸዋል። እናም እንግዲህ ሀና አሁን ላይ እሳት ለብሳ እሳት ጎርሳ እብድ ሆናለች። ጄሪንም መታ እነ ባርኮት ቤት መታ ጉሮሯን አንቃ ንብረቴ መልሽ አልበለዚያ እገልሻለሁ ብላ በመከራ ማሂና ባርኮት ገላግሏቸዋል። ሰላም ሰላም፣ ውድና የተወደዳችሁ የፋፊቱ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያለን ዛሬም እንግዲህ በአዲስ ወደ እናንተ መጥተናል። እናንተም እንደተለመደው በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ማሂ ተከታታይ ድራማ እንዲህ እያለ እዚህ ደርሷል። አሁን ላይ ባርኮትና ማሂ እጅግ በጣም ደስተኛ ናቸው። ሀና ግን ምንም ልትፋታቸው አትችልም፣ በፍጹም አልተዋቸውም ብላለች እና አሁን ላይ በጣም ተበሳጭታለች። እኔ ገንዘቡ ይጥፋ ንብረቱ ይጥፋ፣ ነገር ግን ተስፋዬን አጨልመውብኛል። ባርኮትን የኔ ያረግበታለሁ ያልኩት ነው የጠፋብኝ። ባርኮትን የግሌ የማረግበት ዶክሜንቶች ጭራሽ እኮ ቀሪ እንኳን የለኝም። ሌላ ቢኖረኝ ኖሮ ምንም አይመስለኝም ነበር ለገንዘቡ፣ ነገር ግን ምንም አይነት መረጃ ሌላ የለኝም ብላለች። ቢርሳም ማለታይ ዋናው ነገር እኛን አልጎዱንም፣ እኛን እኮ ምንም አላደረጉንም ስትላት እኔን የሆነ ነገር አድርገው ቢሆን ይሻለኝ ነበር። ያ ማለት እኮ እኔ ባርኮትን የራሴ ያረጋለሁ ብዬ ተስፋ ያረኩበትን ተስፋ ያኔ የማጠጡብኝ እኔም ቢያደርጉኝ ይሻል ነበር። እና ጄሪ ናት እንደዚህ ያረገችኝ፣ ጉሮሯን አንቄ እቀበላታለሁ ብላ ስትሮጥ ቤት ሄዳለች። ቤት ስትሄድም እንግዲህ ቤት ስታገኛት ጉሮሯን አንቃ ልገላት ደርሳለች። ባርኮትና ማሂም ገላግለው በመከራ አስተዋታል። ባርኮት እንደማያውቅ ሰው ሆኖ የወሰድሽባት ንብረት ካለ መልሽላት። ምንድን ነው የወሰድሽባት? እኛን እኮ ግራ አጋባችሁን። ምንድን ነው የምትሉት? ግራ አጋባችሁኝ እኮ ብሏል። ምንም እንዳልተፈጠረ ምንም እንደማያውቅ አስመስሎ እና ማሂም እባካችሁ ተረጋግታችሁ ለማውራት ሞክሩ ብትልም ምንም ተረጋግቶ የሚያስወራ ነገር እንደሌለ ንብረቷን ብቻ እንድትመልስላት እንደምትፈልግ ደጋግማ ተናግራለች። እንዲሁም ጄሪ ምንም ነገር እንደማታውቅና እንደማታይ እሷም ደጋግማ ነግራታለች። ነገር ግን በፍጹም አላመነቻትም። እናም እንግዲህ ባርኮት ዶክሜንቶቹን እያገላበጠ ላፕቶፑንና ስልኩን ካመጡለት ልጆች ጋር ሆኖ እጅግ በጣም አምሽቶ ነበር የገባው። ማሂም አስጨነቀኝ እኮ በሰላም ነው? በዛ ላይ ደግሞ ፊትህ የተደናገጥክ ትመስላለህ። በሰላም ነው? ደህና ነህ ስትለው ደህና እንደሆነ በሰላም ምንም እንደተፈጠረ ነገር እንደሌለ የሚያገኛቸው ሰዎች እንደነበሩና ከእነሱ ጋር እንዲያመሽ ነግሯታል። እናም እንግዲህ ዶክሜንቶቹ ስለ እንደጠፉ ያው በፊት ላይ አልተረጋጋም ነበር። ምክንያቱም ቀሪ ቢኖራትስ ሌላ ቦታ ያስቀመጠችው ቢኖርስ የሚል የሚያሳስብ ነገር ነበረ እና ቤርሳም ይሄንን አጣርታ ስለነበረ ካህና የባርኮትን ጓደኛ አጊታ ሁለት ነገር ተፈጥሯል፣ አንድ ደስታ አንድ ሀዘን ስትል እንዲህ ደግሞ በአንዴ ሁለቱን አይከብድም ስለ ህይወት እንግዲህ እንዲህ ናት፣ አንዴ ደስታ አንዴ ሀዘን ብለዋለች። ከዛም ሀዘኑ ምን እንደሆነ ደስታው ምን እንደሆነ ስጠይቃት ሀዘኑ ትናንት ማታ ሌቦች መጥተው ንብረታችንን በሙሉ የሀናን ላፕቶፓንም ስልኳንም የኔንም ጭምር ወስደውብናል። በጣም ነው የተደናገጥኩት። እስካሁን ድረስ ድንጋጤም አልለቀቀኝም። አሁንም በጣም ነው እየደነገጥኩ ያለሁት፣ ውስጤ በጣም እንትን ይላል ይረበሻል ብለዋለች። እናም ሌላኛው ደስታው ደግሞ ሀና በጣም አብዳለች። በጣም ነው ያበደችው። ሌላ ሰው ሆናለች፣ ተቀይራለች። እንዴት ሲላት ላፕቶፓም ስልኳም ሲጠፋ የባርኮት የያዘችበት ቪዲዮ ሙሉ በሙሉ ጠፍቷል ስትለው ማመን ይከብዳል ብሏል። እና ምንም አይነት የላትም ሌላ ቀሪ የላትም ብሎ ሲጠይቃት ቀሪ እንደሌላት ከራሷ ከአንደበቷ ነው የሰማሁት። ሁሉም ነው የጠፋባት፣ ሌላ ቦታ አላስቀመጠችም። ሌላ ቦታ ብታስቀምጥ ኖሮ እንደዛ ማትሆንም ብለዋለች። እናም በዚህ ደስ ቢለውም
እንግዲህ ይህን አጣርቶ ምንም ነገር እንዳልተፈጠረ አድርጎ ሄዶ ለባርኮት ነግሮታል። ባርኮትም ሲነግረው ሌላ ቀሪ እንደሌላትና ሁሉም ዶክሜንት አብሮ እንደጠፋ ሲነግረው ባርኮት ደስ ብሎታል። እናም ያን የደስታን ቀን ምሽት ፏ አድርገው ከማሄ ጋር አሳልፈዋል። እናም ማሄ ምን እንዴት ተገኘ የዛሬው ቀን ምንድን ነው ብላ ደጋግማ ብትጠይቀው ምንም ምክንያቴ አንቺ ነሽ ብሏታል። እኔ እንዴት ምክንያት ሆንኩ ስትል አዎ አንቺ ነሽ ምክንያቴ፣ ከረጅም ጊዜ በኋላ አጠገቢ ስለሆንሽ ምክንያቴ አንቺ ነሽ ብሏታል። ከዛ ባርኮት በጣም እወድሃለሁ ስትለው እኔ በጣም ነው የምወድሽ ብሏታል። ፍቅራቸውን እየተገላለጹ ወይናቸውን ከፍተው ደስ የሚል ጊዜ እያሳለፉ ይገኛሉ። እናም ማሄ ወደ ድሮ የተመለስን እየመሰለኝ ነው ብለዋለች። እሱም ደግሞ እንደዛ እንድትሰማውና በጣም ደስ የሚል ጊዜ እንደሆነ ምን ጊዜም ከጎኗ እንደሆነ ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር እንደሌለ ደጋግሞ ነግሯታል። እናም በጣም ደስ የሚል ጊዜ ነበራቸው። እንግዲህ በጧት ተነስታ ቁርስ አዘጋጅታ ቀስቅሰዋለች። ምንድን ነው ስትለው ሰርፕራይዝ የምትወደው ምግብ ሰርቼ ቁርስ እንድንበላ ነው ስትለው እና እንዴ ያንቺ ሰርፕራይዝ ድንገት ነው እንዴ ስትል እንዲያንተ እኮ ድንገት ነው ሳይታሰብ አይደል ሰርፕራይዝ የምታደርገው እያለች ብቻ ደስ የሚል ጊዜን አሳልፈው ወይዘሮ ሀና ቤት መታ ማሂን አናግራታለች። ማሂን 500 ሺህ ብርን ያህል ነገር ልስጥሽና ባርኮትን ለኔ ታይልኝ አላለችም። ማሂም እንዴት ብታስቢ ነው ይህን ለኔ ብር ሰጥተሽኝ ባርኮትን እምተውልሽ? በዛ ላይ ከጀሪም ጋር ከባርኮትም ጋር ምንም ጥሩ ነገር እንደሌለሽ አውቃለሁ። ስለዚህ ባክሽ ውጭልኝ ብትላትም እንዲህ አሁን ላይ እኮ እንኳን ይህን ያህል ገንዘብ አይደለም ቀርቶ ሰው ገንዘብ የሚያገኝበት መንገድ በራቀበትን ይህን ያህል ገንዘብ ትችሽ እንዳይቆጭሽ አስቢበትና እዚህ ደግሞ ባርኮትም ሆነ ጀሪም እንዲያውም ስለማልፈልግ እንውጣና እናውራ ብትላት መብተንም ማውራት እንኳን ቢኖርብን ባርኮት ካወቀ በኋላ ነው። ባርኮት በማያውቀው ነገር ምንም ነገር ልተባበርሽ አልፈልግም ብላት ነበር። እናም ግን በኋላ ከምትለጅም ለውሳኔ ባትቸኩል፣ በዛ ላይ ደግሞ ያሁኑ በፈቃደኝነት ቢሆንም በመጨረሻም ደግሞ አስገድዳም ቢሆን የራሷን እንደምታደርገው፣ ስለዚህ አሁን ላይ ግን ቢያንስ ከሁለት ጥግ እንዳትወጣ ቢያንስ ገንዘቡን እንድትቀበል አናግራታለች። እናም እንግዲህ እኔ ባርኮት የማያውቀው ነገር ስትላት አይ እሱማ እኮ በገንዘብ ሁሉ ነገር ማድረግ እንደምች አታስቢ ብትላትም እሱም አርጌ ነበር እንኳን አንቺም ባርኮትም አርጌው ነበር ስትል ምን ብላት አዎ ባትወስኝ ይሻላል፣ ስለዚህ መጀመሪያ አስቢበት ስትላት እሺ ብላ ተያይዘው ካፌ ቁጭ ብለው 500 ሺህ ብር ሰጥታት ባርኮትን እንድታውላት ጠየቀቻት ደግሞ። ከዛ እሷም ማፈሪያ ነሽ ብላት እንግዲህ እንዴት እንደዚህ ታስቢኛለሽ? በብር እንዴት ታስቢኛለሽ? ብር ሁሉም ነገር የሚገዛ ነው መስለሽ? እንዴት ነው እንደዚህ የምታስቢው? ብላ ቁጭ አርጋት እዛው ካፌ ተነስታ ሄዳለች። ይህን የተከታተለችውም ጀሪ ተከታትላት ቤት መታ ምን እያረግሽ ነበር? ምን እየሰራሽ ነበር? ከኔና ከባርኮት በስተጀርባ ምንድን ነበር ስታደርጊ የነበረው ምትላት ምንም እንዳላረገችና ባክሽ ውጪልኝ ልረፍበት ብትላትም ያለ ሁሉንም ነገር አይቻለሁ፣ ስለዚህ ባርኮት ይምጣና ለባርኮት ሁሉንም ነገር እነግረዋለሁ ስትላት ምን ብትላትም ከሀና ጋር እንዳየቻት ከሀና ጋር ሆና ከጀርባችን ምን እየሴርሽ ነው? ከኔና ከባርኮት ጀርባ በፍጹም አልፈታሽም ስትላት ባክሽ ውጪልኝ፣ አንቺ እንደምታስቢው አይደለም፣ ምንም ነገር የተፈጠረ ነገር የለም ብላታለች። ጀሪ ግን ያው ራሷንም ስለማታምን አልተዋጠላትምም፣ አላመነቻትም። ሀና በሌላ በኩል እጅግ በጣም ተናዳ ስለ ወይዘሮ ጀሪ በምንድን ነው ማጠምዳት እያለች እየደገዘችላት ነው። እናም ቤርሳና ጀሪ ተገናኝተው ቤርሳ ስለመታገቷ ስለ አንዳንድ ነገር ያው ይቅርታን ብላት አሁን ደግሞ ይሄን ነገር እየሰራሽ ያለሽ እሷን ለመጉዳት ነው ባክሽ ተይ፣ ጥሩ ስራ አይደለም ብትላትም ጀሪም ቤርሳን ማናቸውም አይሰማትም። እናም እንደዚሁ እንደ ቀልድ ተወያይተው ተለያይተዋል። እናም ሀና ጋር መታ ሀና ባክሽ ተይ፣ አሁንም ተረጋጊ፣ እንደዚህ መሆን የለብሽም፣ ዋናው ነገር እኛ ዲና እያለች አሁንም ብታጽናናትም ሀና ግን የፈለገ ቢሆን መሸነፍ አልፈልግም፣ አልወድም፣ አልሸነፍም፣ ምንም ነገር ቢፈጠር ባርኮትን የኔ ያደርገዋለሁ እያለች አሁንም ትዝታለች። እናም ማረተይ ሌላ ሀና እየሆንሽብኝ ነው ብትላትም እኔ ጥርሱን የሚመጥልኝ አልወድም፣ ጥርስ ማምጣትም አልፈልግም ብላለች። እናም እንግዲያስ መረጋጋት እንዳለባት ብትነግራትም አላመነቻትም ወይም ምክሯንም አልተቀበለችውም። እናም ስልኳ ላይ ሲደወል እንግዲህ የጀሪን ስልክ ስታይ ጀሪ ጋር ምን አይነት ግንኙነት ቢኖርሽ ነው ከኋላ ምን እያርግሽ ነው ብላ ደግሞ ቤርሳንም ጮኻባታለች። ቤርሳ እንዴት እንደዚህ ትገምሽኛለሽ? በዚህ ልክ ታስብኛለሽ ብዬ አስቤ አላቅም ነበር ብላለች። እንግዲያስ ምንም ይሁን ምንም እንድታስረዳት በጉልበት ይሁን በምን ፈልጋለች። እናም ያ ማለት እንግዲህ ደውላ ላውዲ አርጋ ድምጿን እንድታሰማት፣ ነገር ግን ጀሪ አላነሳችም ነበር። ይኸው ውስጧ ነግሯት ነው ከኋላ ሆነሽ እያሴርሽብኝ ነው አይደል ብላለች። እና ቤርሳም እንዴት ነው ሁሉንም ባንቺ መንገድ የምታስቢው ስትላትም እየሰደብሽኝ ነው ወይ ብላለች። ብቻ ሀና አሁን ላይ እሳት ለብሳ እሳት ጎርሳ ሌላ ሆናለች። በሌላ በኩል ቢኒ እህቱን ይደባደባል። ጠጥቶ ሰክሮ እንደፈለገ ሆኖ መጥቶ ይገባል፣ ይሳደባል። እናም እህትየቱ እጅግ በጣም ተበሳጭታ አልቅሳ ምን ብላም ምን አለበት ቢቀርብኝ ባልናገር ብላለች ከቤት ወጥቶ ሲጠፋ። እናም በሰዓት እላፊ ባርኮት ጋር ብትደውልም ስልኩ አልተነሳላትም። ሰዓቱን ስታየው አልፎ ሰዓት እላፊ ስለነበር ወይኔ ነገር አሁን እኮ ሰዓቱ ይሄዷል፣ ሁሌ ችግር ፈጠራ፣ በዚህ ሰዓት መደወል አልነበረብኝም ብላ ራሷን ወቅሳለች። ለዛሬ ነበረን ይህን የመሰለ ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልን። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።